ኡራኤል መልአክ ኡራኤል መልአክ አደነነ ኡራኤል መልአክ እግዚአብሔር የራቀውን አቅርቦ የረቀቀውን ገልጦ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሆነልን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። የቅዱስ ዳዊት መዝሙር 90 ቁጥር 11 ላይ ዋኤኬቲፍ ኤርገሞተ ኢሳ ኒ አጀጃ ፋሩ ዳዊት ሰገል ተመለኮብ ሰቁረተኮ ጉባ ሰገሌ በሬፈሜ ጅሩራ ከፍ ያለ ማንነት ያለው ዳዊት ምን አለ? መላእክቱን ስላንተ ያዛቸዋል። ለምንድን ነው የሚያዛቸው ብሎ ሲል በመንገድ ሁሉ ይጠብቁህ ዘንድ ይላል። በምን ሁሉ? ከፍ አድርጉ። በምን ሁሉ? ስትወጡ ማን ይጠብቃችኋል? ስትገቡ ማን ይጠብቃችኋል? ወደ መቅደሱ ስናመራ ማን ነው የሚጠብቀን? ወደ ቤት ስንሄድ ማን ነው የሚጠብቀን? ስንተኛ ስንነቃ ማን ነው የሚጠብቀን? ማን ነው የሚመራን? የእግዚአብሔር መልአክ ብላችሁ መልሱ። የማን መልአክ? በምክንያት ነው ይሄን የምላችሁ። የማን መልአክ? የሰይጣን መልአክም ስላለ የእግዚአብሔርን መልአክ በዚህ እንለየዋለን። የእግዚአብሔር መልአክ በመንገድ ያለ ይጠብቅ ዘንድ። መንገድ ታውቃላችሁ፣ መሄጃ መመላለሻ ነው። መንገድ አቅጣጫ ነው። መንገድ መድረሻ ነው። መንገድ መሄጃ ነው። መንገድ መምጫ ነው። መንገድ መነሻ ነው። መንገድ መድረሻ ነው። ይሄ መንገድ ተብሎ የሚነገረው በቅዱሱ መጽሐፋችን አተረጓጎም ሕይወት ነው። ምንድን ነው? ሕይወት ነው። በሕይወታችሁ ሁሉ ማን ይጠብቃችኋል? ክብር ለቅዱስ ኡራኤል ይሁን። ቅዱስ ኡራኤል ምን ይላችኋል? አረ ይጠብቀናል በሉና። ምን ነው ለመልአኩ እንግዳ ሆናችሁሳ? ቅዱስ ኡራኤል ምን ይለናል? ከፍ አድርጉ። ምን ይለናል? ብዙ እላችኋለሁ ከዚህም በላይ ይሁንላችሁ። ዳዊት እንግዲህ የመላእክቱን ትድግና ጥበቃ ከመናገሩ በፊት ምን አለ? በልዑል መጠጊያ የሚኖር አለ፣ ሁሉም በሚችል በእግዚአብሔር ጥላ ስር ይኖራል አለ። በልዑል መጠጊያ የሚኖር አሁን ፀሐዩ እንዳይበረታብን ዛሬ የተሰበሰብንበት ጉዳይ የመላእክት ጥበቃ፣ የመላእክት ትድግና፣ የመላእክት ተራዳይነት፣ የመላእክት አማላጅነት የሚነገር ነው። አንዳንዶች ባለማወቅ የእግዚአብሔርን ሐሳብን ባለማወቅ መጻሕፍትን ባለማስተዋል ነገረ መላእክትን እንድንሸሽ ሊያደርጉ ሊያሸማቅቁን ይሞክራሉ። ሰይጣን ይሸማቀቅ እንጂ እኛማ በመላእክቱ አገልግሎት እንደምቃለን። አንደም አይ ብዙ ተረዳቸው ይመስለኛል። አትደምቁም እንዴ በመላእክቱ አገልግሎት? እኛማ በሉስቲ በመላእክቱ አገልግሎት እንደምቃለን፣ እንደነቃለን። አመስግኑት እግዚአብሔር። እግዚአብሔር አምላካችን የእግዚአብሔር መልአክ አሰኝቶ በቅዱሱ መጽሐፍ ሺህ ጊዜ ሺህ መላእክቱ የእግዚአብሔር መልአክ የጌታ መልአክ እያለ ገልጧል። አሁን ዛሬ የምናከብረው በመላው ዓለም ባለችው ስንዱ እመቤት በሆነች ሀራ አዱኛ ረትከን ከበጅሉ አያን ጉዳን አያን ኡልፊና አያን ከበጀማ ኩን አያን ይርገማ ቁልቁሉ ኡራኤሊቲ ኡራ ጀቹን ኢፈ ጀቹዳ ኤል ጀቹን ዋቀ ጀቹዳ ሂቆን መቃሳ ኢፈ ጎፍታ ዮካን ኢፈ ዋቃ ይቹን ኡራ ማለት ብርሃን ማለት ነው። ኤል ማለት ጌታ ነው። የጌታ ብርሃን ማለት ነው የስሙ ትርጓሜ። አመስግኑት ይህንን መልአክ ይላል። ከሰባት
በ4ቱ ሊቃነ መላእክት መካከል በመባረክትና በነጎድጓድ ላይ ጥንት ሲፈጠር የተሾመ ቅዱስ ኡራኤል ጥር 22 በዓለ ሲመቱ ነው የሚከበርለት። መባረክቱ ለሰላም እንዲበርቁ ነጎድጓዱ በሰላም እንዲያንጎደጉድ፣ አዎ ምድርን ለድንጋጤ እንዳያደርግ መባረክት ለጥጋብ ለበረከት እንዲሆኑ ይሄንን እንደ ሾፌር የሚሾፍረው የሚቆጣጠረው እግዚአብሔር ለዚህ ጉዳይ ስልጣን የሰጠው ከሳቴ ጥበብም ነው። እነ ሄኖክን የሰማይ ምስጢር የገለጠላቸው እነ ዕዝራ ሱቱኤልንም ደግሞ ዕውቀትን የጋታቸው ማስተዋልን የሰጣቸው ቅዱስ ኡራኤል ነው ማለት። ይሄ መልአክ በእግዚአብሔር ዘንድ ኡራኤል ከንጀረሙ ይርገማን ዋቀዮ ከከወኒፍ በከካን ሴራና ከከከዊሱፍ አከበከካን ሴራን ደሙ ሱንስ ቆፋፍ ኤባፍ ከበጃፍ አከተው ከንታሴ ለቁልቁሉ ኡራኤል ኦገንሰ ከናፍ ዋቀዮን ኢሳ ኡሜራ ኢሳ ቢቤራ namoonni tokko tokko ergamoota waaqessuu nuun jedhu lakkiyoo nuti ergamoota waaqessinu waaqa ergamootaa ni waaqessina tajaajila ergamootaa immoo ni amanna tajaajilli ergamootaa ergamoonni waaqayyoon biraa ergamanii cabaa kan suphanidha dadhabaa kan jabeessanidha daandiirra kan gaggeessanidha kadhannaan isaanii waaqa bira kan nuuf qaqqabuudha aarsaaf kadhata qulqullootaatiif tolotaa waaqayyoon biraan kan ga'anii waaqa dura kan dhaabbatanii raayyaa ergamoota keessaa hangafoota ergamootaa torbatu jiru isaan torbatu jiru isaanis Miikaa'el Gabri'eel Rufaa'el Uraa'el Faanu'eel ኤፍኒን ጀለመኒቱ ያመኑ ኢሳን ኩን ቶርባን ኩኑ ኦገንሰ ገረገራ ቀቡ ኡራኤል ገሩ ኤርገማ አዳትኑ ጊዜን ከየ ቁልቁሌት ዱብሮ ማርያም ቤተልሔም ይራጎፍታ ሁለት ገረገሞጅ ምስርት የሮ ጎዳንቱቲ ዳንዲ ሽረት ኤርገማን ኡራኤል ኢሺዳፍ ገርጋራ ተኤራ ኡራኤል ኢሺዳ ወጅን ተኤራ እና ጉዳ ቀበቁልቁሉ ኡራኤል አላ አማኑኤል ብርቤ ማርያም ወጅን ገለኒ ሁሉ ጉዳ ዋቀየ ማርያም ከነራ ከንከ የጆሌ ዋቀዮ ተጃጅሊ ኤርገሞታ በለክርስቲያና ኦርቶዶክስ ተዋሕዶ ኢትዮጵያቲ ማልፈካ ተገኘቱ ሁበኖን ኒበርባቺ ሰሙን በርባቺ ኒበርባቺ ሰሙን በርባቺ ኒ ዋቀሱ ነሞን ጀን ጅሩ ለኪዮ ኑቲ ዋቀስኑ ni kabajana ni sagana fi ni galateeffanna ergamoot maal jennaan waaqayyoon waan isaan kabajeef waaqayyoon waan isaan kabajeef ulfina kana waan isaan ga'eef ergamoonni waaqayyoon bira መላእክቱ ከእግዚአብሔር ዘንድ ላንተ ይላካሉ ስላንተ ያዛቸዋል። እግዚአብሔር መላእክቱን ወደኛ ለምን ያዛቸዋል ከማለታችን በፊት መላእክት ራሳቸው ምንድናቸው ነው? መላእክት ራሳቸው ምንድናቸው? ፈጣሪ ናቸው ወይስ ፍጡር ካላችሁን አጭር ነው መልሱ፣ ፍጡራን ናቸው። አፈጣጠራቸው እንዴት ናቸው ያላችሁ እንደሆነ የረቀቁ ናቸው። ባህሪያቸው ሲገለጥ ፍጥነታቸው በነፋስነት ኃያልነታቸው በእሳት ይገለጣል። ለሰዎች ሲገለጡ እንዴት ነው ከተባለ ለሰዎች አይምሮ በሚመች መልኩ አጋዕዝተ ዓለም ሥሉስ ቅዱስ በቤተ አብርሃም ሲገኝ በገጸ አረጋዊ እንደተገለጠ በሎጥ ፊትም በሰው ፊት የጦር አለቃ ሆኖ በኢያሱ ፊት እሳት አጥፊ የእሳት አደጋ የእሳት አጥፊ ኃይል ሆኖ ለሶስቱ ሕፃናት ከአማልክት ልጆች አንዱን መስሎ ቅዱስ ገብርኤል እንደተገለጠ ኡራኤልም እንዲሆኑ ተገልጧል። አዎ መጋቢት 27 ከጌታ በዓል ጋር የሚከበር በዓል አለው። ይሄ ማለት ምን ማለት ነው? ጌታ ቤዛ ደሙን በመስቀል ላይ በፈሰሰ ጊዜ በወርቅ ጽዋ ደሙን የተቀበለ መልአክ ነው። አዎ በብርሃን መነሳንስ ዓለሙን ሁሉ በቅዱሱ በእግዚአብሔር ልጅ ደም የረጨ ታላቅ መልአክ ነው። ኧረ ወደኛ ምርጭ ቅዱስ ኡራኤል ወገኖቼ በደንብ ልንገራችሁ፣ አስተውሉ። መላእክት በእኛ ዘንድ ይከበራሉ፣ ምልጃቸው ይከበራል፣ ተራዳይነታቸው ይታሰባል፣ እንደገፍባቸዋለን።
መላእክት ፍጡራን ናቸው፣ ደግሞ መናፍስት ናቸው። መናፍስት ሲሆኑ ታዲያ ድፍን ዓለም ዛሬ ኡራኤል ይላል። ለሁሉም ይደርሳል አይደርስም? ይሄ መላእክት በማርያም ይደርሳል አይደርስም? ማርያምን ለሁሉ ይደርሳል ቅዱስ ኡራኤል። እንዴት ከየት አመጣኸው ያላችሁኝ እንደሆነ የአዲስ ኪዳን ብርሃን የተባለ ብርሃነ ዓለም ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሲናገር እንዲህ ብሎ ነው የሚናገረው ቅዱስ ጳውሎስ። ሁሉ አለ መዳንን ይወርሱ ዘንድ የሚላላኩ መናፍስት አይደሉምን? መላእክቱ ሁሉ መዳንን ይወርሱ ዘንድ። አያችሁ፣ እኔ ሰዎች ያልገባቸው አንድ ነገር አለ። መዳን በኢየሱስ ነው ይላሉ። ምንም ጥያቄ የለውም። እኛ ከነርሱ ቀድመን ሰበር ዜና አይደለም። መቼም ደንቆሮ የሰማለት ያብዳል። እኛ ቀድመን ነው ያወቅነው። መዳን በክርስቶስ ኢየሱስ ነው። መዳን በመድኃኔዓለም ነው እኮ። መዳን በሱ ነውና የመላእክቱ ማዳን እንዴት ነው ያላችሁኝ እንደሆነ መዝሙረኛው ዳዊት በመዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው፣ በረከት ደግሞ ለሰው ልጆች ሁሉ ነው አለ። እስኪ ማዳን የእግዚአብሔር ነው በሉ። ምን ይላል ይሄ? ዝም ብሎ ሊያደናግረው ይፈልጋል እንዴ? ማዳን የማን ነው? እንትና አይደለም። ይሄን የነገራችሁ ቤተ ክርስቲያን ናት ማዳኑን የምትገልጠው። እናንተ ዕለተ ዓርብ እኮ መምጣት ነው። ኢየሱስ ምን ይመስላል ለማለት እዚህ ቤተ ክርስቲያን ዕለተ ዓርብ ብቻ በዓመት አንዴ ነው። እግዚአብሔር በሚያውቀው ቀራንዮ ውላችሁ ነው የምትመለሱት። ዕለተ ዓርብ ብትመጡ መላእክቱ ቢከቡት እኮ እሱን ነው። ሰማይና ምድርን የመላ ጌታ ነው። ስለዚህ ማዳን የእግዚአብሔር ነው። አዎ ማዳን የእግዚአብሔር ነው። ማን ነው ያዳነን? ኧረ ማን ነው ያዳነን? ሰው ያልገባው እግዚአብሔር ያዳነውን ሰው ነው እኮ የእግዚአብሔር መልአክ የሚያድነው። ሞኙ ኧረ እባክህ አስተውል። እግዚአብሔር ያዳነውን ነው መልአኩ የሚያድነው። ምን እያልኳችሁ ያሉት መሰላችሁ? እግዚአብሔርን አምኖ ያልዳነውን ሰው መልአክ አይመጣለትም። እንዲያውም እንዲህ ይላል፣ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ አለ ይሰፍራል ይልና ያድናቸውም አለ። እንዳትረሳው። ምን ይላቸዋል? ይሰፍራል ሲባል አዕዋፍም ይሰፍራሉ። አሰፋፈርማ የመላእክቱ አሰፋፈር ግን ይለያል። ከአናብስት ጉድጓድ ይታደጉ ዘንድ፣ ከተንቀለቀለው እሳት ይነጥቁ ዘንድ፣ ከሞት ይነጥቁ ዘንድ፣ እባቡንና ጊንጡን ይረግጡ ዘንድ ይሰፍራሉ መላእክቱ። ክብርና ምስጋና ለአምላካችን እግዚአብሔር። የእግዚአብሔር መልአክ ኡራኤል ያድናል አያድንም? ድብን አድርጎ ነው የሚያድነው። ግን ማንን ያድናል ነው? ግን እንዴት ያድናል ነው? የሚያድነው እግዚአብሔርን አምነው በአንድ እምነት ለቆሙት ሰዎች ነው የሚያድናቸው። ላሳያችኋል። ኦሪት ዘፍጥረት ምዕራፍ 19 ይሉና ተመልከቱ። ሎጥን ተመልከቱት። ከከተማ ወጣ። እግዚአብሔርን የሚያምን ነው። ለእግዚአብሔር የተለየ ነው። ዋቀዮ ነመና ዋቀዮ ነደባ ኤርገሞን ዋቀዮ ከሊሳን ፈይሰን ነሞተ ዋቀዮ ፈይሱ ነሞተ ዋቀዮን አመነን ኦልቹ ነሞተ ዋቀዮን ፈይሴ ኩፋቲራ ጨቢንሰራ በዲንሰራ ኦልቹ ወረ ዋቀዮ ጃለቱ ወረ ዋቀዮን አመነን ገርጋሩ ኑቲ ዋቀዮ ነመና ከናፌ ገርጋር ሰርገሞታ ስንያመን ኡማ ዋቀዮ ትንያመን ገርጋር ሰርገሞታው ይነመኑ ኒያመን ነሞ ነመኑ ነቲማ ኒያመን ገርጋር ተሳኒ አው በተራዳይነታቸው እናምናለን። የቱን አንስቼ የቱን እንደምተውላችሁ አላውቅም። ሰዓቱ አጭር ነው። ታሪኩ ብዙ ነው። መጽሐፍ ቅዱስ ባህር ነው። ስንቱን መዝዤ ስንቱን ነግሬ ይኸውላችሁ። ሎጥ ማንን ያምናል? አረ መልሱ። ጥያቄና መልስ ነው የነገው። ሎጥ ማንን ያምናል? ይኸውላችሁ ከምድር ከነበሩት በሰዶምና ገሞራ ከነበሩት ሰዎች መካከል ሎጥ ይለይ ነበረ። ከከተማ ወጥቶ ደግሞ እግዚአብሔር ረድኤቱን ይጠባበቅ ነበረ። ከከተማው ኃጢአት አልተስማማም ነበረ። ወንድ ከወንድ ጋር ሲዳራ፣ ሕገ ተፈጥሮን ሲቀለብስ፣ እግዚአብሔርን ሲያሳዝን፣ ሎጥ ግን ከከተማ ወጣ ይላል። ከከተማ ወጣ። በመሸ ጊዜ እግዚአብሔር ሁለቱን መላእክት ወደ ሎጥ ላከ። የሚያምኑትን ምኑን ይልካል? ኧረ ምኑን ይልካል? እናንተ ልማድ እኮ አለ። ቢያንስ እንደው መንፈሳዊ መሆን አይጠበቅብንም። ንጉሥ ሰራዊቱን ይልክ የለም?
ይልካል አይደል? አንድ ሀገረ መንግስት ሰራዊት አለው የለውም? በየደረጃው ሰራዊት አስቀምጧል። የሀገር መከላከያ አለ፣ ፖሊስ አለ፣ ሌላም ብቻ የጸጥታ አካል የሚባል አለ። ይሄ ሁሉ ለህዝብ ጤና ለሀገር ሰላም ነው የሚቆመው። እና ታዲያ አንድ ወታደር ሲመጣ ወንጀል የሚሰራውን ይቀስፋል፣ ወንጌል ደግሞ የሚሰራውን ደግሞ ያመሰግናል። በጎ የሚሰሩትን ያመሰግናል። ከሀገር ጠላት ይከላከላል። ከክርስቲያኖችም ጠላታቸው ዲያብሎስን ይከላከል ዘንድ ቅዱስ ዑራኤል የተሾመ ነው። ሰማይ ብልጭ የምንደነግጥበትን መብረቅ የሚያስተዳድረው ቅዱስ ዑራኤል ነው ብዬ ስላችሁ ምን ይሰማችኋል? ዑራኤል ድረስ ካላችሁ ቅዱስ ዑራኤል ይራራል። ያ ተምዘግዝጎ አይደለም መብረቅ ከሰማይ የብሳና ቅጠል ቢመጣ ቋቢ ያረጋናታችን ከባድ ነው። ከላይ የሚመጣ አረ ከላይ ረድኤቱ ይምጣ፣ ከላይ መልአኩ ይምጣ፣ ከላይ በረከት ይምጣ፣ ሰላም ይምጣ፣ ፍቅር ይምጣ። በደንብ አቀፋ መስሉ ሎጥ ማንን ያምን ነበር? ጥቂት ነገሮችን ላሳያችሁ ነው። ኢያሱ ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ ብሎታል እግዚአብሔር። ኢያሱን በመንገድ አገኘው ሊቀ መላእክት ቅዱስ ሚካኤል። የወታደር የሰራዊት አለቃ ሆኖ መስሎ መጣ። ጠላቶቹን እየተዋጋ ስለነበር ኢያሱ ታውቃላችሁ። ኢያሱ ማለት በገባዖን ፀሐይ እንዳይቀርቅ ጠላቴን ድል ሳልነሳ ብሎ ሰማይን የለጎመ ፀሐይን ያቆመ ጻድቅ ሰው። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ጀምራችሁ ስትመለከቱ ቅዱስ ሚካኤል የተመዘዘ ሰይፍ ይዞ በኢያሱ ፊት ሲቆም አንተ ከኛ ወገን ነው ወይስ ከጠላታችን ወገን ነህ? ክርስቲያኖች ለእኔና ለእናንተ ይሄ ትምህርት ነው። ከኛ ወገንና ከሌላ ወገን የሆነው ለዩ። ከክርስቶስ ወገን የሆነው ከታቦት ወገን ነህ ከጣዖት ወገን ነህ በሉት። መንፈሳዊ ነህ ሥጋዊ ነህ፣ ዓለማዊ ነህ ሰማያዊ ነህ፣ እውነተኛ ነህ ሐሰተኛ ነህ፣ ብርሃናዊ ነህ ጨለማዊ ነህ ብላችሁ ልትለዩ ያስፈልጋል። ኢያሱ ከፊቱ የቆመውን መልአክ ጠየቀው። ማን አንተ አለው። ራስን ግለጥ አለው። ቅዱስ ሚካኤል አሁን የሰራዊት አለቃ ሆኜ ላግዝ መጥቻለሁ አለ። ያግዘን መልአኩ ያግዘን። ሁለት ሰው አሳየዋችሁ። ሶስተኛ የምንሄደው ወደ ዳንኤል ነው። ዳንኤል በሰውና በእግዚአብሔር ፊት ጻድቅ የነበረ ነቢይ ነው። በአመሻሽ ሰዓት ላይ ቅዱስ ገብርኤል ይረዳ ዘንድ እንቆቅልሹን ይፈታለት ዘንድ መጣ። ወደ አናብስት ጉድጓድ ሲወረወር ማንን አምኖ ነው ዳንኤል? አረ ማንን አምኖ ነው ያመነው? እግዚአብሔር ለዳንኤል ምኑን ላከለት? አረ ግዴለ አረ ምኑን ላከለት? እንትና ምን እያለ ነው? ዑራኤል ይረዳኝ መጣ ስትል ለምን ትሸረቀቃለህ? ወንድም ማለት የምታመልከው አምላክ እኮ ላከልህ። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እግዚአብሔር ቃል ምን ይላል? ሦስቱ ሕፃናት ጣዖትን አናመልክም አሉ። ምን አናደርግም አሉ? አንተ በእጅ ስለ ቀርጸ ላቆምከው እኛ አንሰግድም ብሎ ቢሉ የምናመልከው አምላክ ከእሳቱ ምን ያደርገናል? በደንብ ያዙልኝ። ከእሳቱ ምን ያደርገናል? ምን የምናደርገው አምላክ? አረ ከፍ አድርጉ። ምን የምናደርገው አምላክ? የምናመልከው አምላክ። ልብ በሉ። የሚያመልኩት አምላክ ወደ እሳት ሲወረወሩ የሚታደጋቸው መልአክ ላከላቸው ብዬ ብላችሁስ እና ተሳሳትን እንዴ? ተሳሳትን እንዴ? እግዚአብሔርን ታመልካለህ፣ የሚረዳ ደግሞ መልአኩን ይልክልሃል። አበቃ። እንኳን ለኛ አይደለም ለራሱ በለበሰው ሥጋ እንዲያገለግለው ሰይጣንን በገዳመ ቆሮንቶስ ድል ካደረገ በኋላ መልአኩ መጥቶ አገለገለው ተብሎ በማቴዎስ 4 ላይ ተጽፎልኝ የለ? ቁጥር 11 ጀምሮ አታየውም እንዴ? አዎ መልአኩ እንዲያገለግለው ይላል። ድል ነሺዎችን መላእክት ያገለግሉት ለእሱ አገለገሉት ይባላል። እኔና እናንተን ደግሞ አገዙን ይባላል፣ ታደጉን ይባላል፣ ረዱን ይባላል። እስካሁን ከብሉይ ኪዳን ነው። ከአዲስ ኪዳን አንድ ጥቅስ ልጨምርና ትምህርቴን እቋጫለሁ። ሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ እስር ቤት እንዳለ በብረት ሰንሰለት እጅግሩ ታስሮ እስር ቤት የገባው ኧረ ማንን አምልኮ ነው? ማንን አገልግሎ ነው የተሰቀለው? ለዚያው ኢየሱስ ክርስቶስን እናንተ ሰቀላችሁ። የእናንተ ምንድን ነው የሚለው? እናንተ ጠቢባኑ፣ እናንተ ሙያተኛችሁ የናቃችሁት የማዕዘን ራስ ድንጋይ እያለ ገልጧል።
እርሱን እናንተ ሰቀላችሁት። ያ የተሰቀለው በእርሱ ስም አገልግለናል። ኢየሱስ በሚለው ስም አገልግሎ ጴጥሮስ ኢየሱስ ስልና እንትና ኢየሱስ ሲል እግዚአብሔር በሚያውቀው ሰማይና ምድር ነው፣ አንድ አይደለም። ጴጥሮስ አምልኮቱን ያውቃል፣ አክብሮቱን ያውቃል፣ ስልጣኑን ያውቃል፣ የእግዚአብሔርን ክብር ያውቃል፣ አባቶቹን ነቢያትን ያውቃል፣ መላእክቱን ያውቃል፣ ክርስቶስን ያውቃል። ሰይጣኑ ገርሞኛል። ሰይጣን ራሱ ምን እንዳለ ታውቃላችሁ? ኢየሱስንም አውቃለሁ፣ ጳውሎስንም አውቃለሁ፣ እናንተ ከማን ወገን ናችሁ አለ። እነዚህ ከማን ወገን ናቸው? ኧረ እንደው እነዚህ ከማን ወገን ናቸው? ከመላእክቱ ጋር የሚጣሉ እነሱ ማን ናቸው? ከኡራኤል ጋር የሚጣሉ እነሱ ማን ናቸው? ቅዱስ ኡራኤል ቅድመ እግዚአብሔር የሚቆም እኛን ሊያግዝ እኛን ሊረዳ ከፈተና ሊታደገን እውቀት ሊገልጥልን መብረቁን መቅሰፍቱን ሊያሳልፍልን የሚመጣ እውቀት የሚገልጥ ወጣቱን ሄኖክን እዝራሱቱኤልን የረዳ ደመ ክርስቶስን ምድሪቱን ረጭቶ ምድሪቱን የቀደሰ መልአክ ኧረ እንደው ይምጣብን ቅዱስ ኡራኤል በእውነቱ። ስለዚህ መልአኩ መጣ። ጴጥሮስ እጅና እግሩ ታስሯል፣ ተኝቷል። ጴጥሮስ ለሜራ አርኪሜን ይሳይ ለኔ መነዳ ከሰጅራ ኤርገማኑ ዋቀዮ አራሰ ወዶን ሳጥኔ ፎዳ ወዶን በኔ በሬ ወዶን በኔ ወሬ ለመንግዱ ተርገሜ ኤርገማኑ ዋቀዮ ዋመነ ሰነ ከሰ ተርገሜ መነዳ ከሰጥዋን እርገሜ መንሱ ኢፋንጉ ተሜ ማሊጉ ተሜ መንሱ ኢፋንጉ ተሜ ጴጥሮስስ ጭና ሳጣየ ካይቲን ጀነ ጨንጨል ጴጥሮስ ትኒደበ አከጨለት ራጨ ይላሚሮ ወለነ ወዳዋ ገየራበቶ መልአኩ ሲነካውና ሲያነቃው እጁ ላይ ያለው ሰንሰለት ረገፈ። ኤልያስን በመንገዱ አግዞታል እግዚአብሔር ነው። ኤልያስን ያገዘው መልአክ፣ ኤልያስን በመንገዱ አብሮት የሆነው መልአክ፣ እግዚአብሔር የረዳው መልአክ እግዚአብሔር ልኮ ኤልያስን በመንገድ የምትሄድበት መንገድ ሩቅ ነውና ተነስተህ ብላ ያለው ቅዱስ ኡራኤል ከነዚህ መላእክት አንዱ ነው። ታሪኩ ባህር ነው። ብዙ ባወራችሁ ደስ ባለኝ፣ ግን ቢያበዙ በአህያ አይጫንም። መላእክት በሉ እስኪ ከእግዚአብሔር ዘንድ ተልከው ይረዱናል፣ ይመሩናል፣ ያድኑናል። ይሰማል፣ ያድኑናል። ስለ ዳን ነው የሚያድኑን። አያችሁ፣ ዳንኤል የዳነ ነበረ፣ መልአኩ አድኖታል። ነቢያቱም የዳኑ ነበሩ፣ ሌሎቹም አድኗቸዋልና። ስለዚህ በመላእክቱ ተራዳይነትና አዳኝነት እኛ ኦርቶዶክሳውያን ብናምን መጽሐፋዊ ነው ነው የምላችሁ። ምናዊ ነው? መጽሐፋዊ ነው። አባቶቻችን ተረድቷል። ጴጥሮስ ምን አለ መሰላችሁ? ከእስር ቤት ወጣ። ሲወጣ መስክ ላይ ደረሰና እንዲህ አለ። መልአኩ ተሰወረውና እቺን ብቻ ከኔ ጋር በሉ ባካችሁ። ጴጥሮስ በል ወደ ልቡ ተመለሰ። ጌታ መልአኩን ልኮ ኧረ ይደገም። ጌታ መልአኩን ልኮ ከሄሮድስና ከጭፍሮቹ እጅ አዳነኝ። ማ ጌታ ምኑን ልኮ? ግልጽ አይደለም ይሄ ነገር? ያመለከው ጌታ መልአኩን ልኮ። አየህ፣ መልአኩን እግዚአብሔርን ታመልካለህ፣ መልአኩን ታከብራለህ። ጌታ መልአኩን ይልካል፣ አንተን ያድንሃል፣ ከእስር ይፈታሃል፣ እባቡንና ጊንጡን ይረግጥልሃል፣ ጉድጓዱን ይደፍንልሃል። የመጨረሻው መላእክቱ ከእግዚአብሔር ምሕረት ከእኛ ጸሎትና የዕጣኑን ጢስ ይዘው በእግዚአብሔር ፊት ይቆማል። ጠላታችንን ይመጣበታል ቅዱስ ኡራኤል፣ ለእኛ ደግሞ ይመጣልናል። ይምጣብን፣ ይምጣልን፣ ይምጣብን፣ ይምጣልን። እስኪ ይምጣልን የምትል ይምጣልን የምትል አመስግኑት፣ አመስግኑት፣ አመስግኑት። ኤርገማን ኡራኤል ኑኑ ገርጋሩ ኑኑፋ ዲነኬኘሞ ኑራሂዳ ኦርቶዶክሳውያን ይህች ቤተ ክርስቲያን ተሰርታ ያለቀች ናት። ከሰማይ አልቅታ የመጣች ናት። እዚህ ጋር ሞዲፋይድ የምናደርግላት፣ የምንቀጣጥልላት፣ የምንቀባባት በክርስቶስ ደም አሸብርቃለች። ምን ትፈልጋለች? ከዚህ በላይ መላእክቱ አጥሯታል።
ቤተ ክርስቲያን ጎድላ ሳይሆን እኛ በጽድቅና በእውቀት በእምነት ጎድለን እንጂ ቤተ ክርስቲያን እና የጸጋ ግምጃ ቤት ናት። በዚህ ቤተ ክርስቲያን ዕለት ዕለት እንድንሞላ እግዚአብሔርን እያመለክን በመላእክቱ እንድንጠበቅ እግዚአብሔር ይርዳል። መላእክት በእግዚአብሔር ፊት የሚቆሙ ናቸው። መላእክት ረቂቃን ናቸው። መላእክት ዘላለማውያን ናቸው። መላእክት እግዚአብሔርን ሰዎች የሚያድኑ ናቸው። ይሄን በደንብ ስሙኝ። መላእክት እግዚአብሔርን የሚያምኑ እግዚአብሔርን የሚያመልኩ ሰዎችን የሚያድኑ ናቸው። ኤርገሞን ዋቀዩ ነሞተ ዋቀዩ ነሞተ ዋቀዩ ጃለታን ካምፋይ ሰኒዳ ካልወል ሰኒዳ ገርጋር ኤርገሞታ ተከፈየደም ዋቀዩ ነው አገርጋር የመጨረሻው መላእክት ወደ እግዚአብሔር መንግስት ይመሩናል። ወደ ማን መንግስት? እዚህ መከራ የምናየው ማን መንግስት ለማግኘት ነው? የማን መንግስት ለማግኘት ነው? እዚህ ወደ ይምና ደረቴ ይቅላ ብለን የምንጨርሰው ህይወት የለንም። እናታለን እቺ እንደ ጥላ የምታልፍ ዘመንና ጥቂት ጊዜ ነው የምንኖረው። ወደ ዘላለም ነው የምንሄደው። እዚህ መከራ የምናየው በብዙ መከራ በብዙ ጻማ ነው። አባቶቻችን ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል አሉ። ከከነዓን ያስገባቸው እግዚአብሔር መልአክ ከግብፅ አውጥተው እስራኤልን ከነዓን እንዳስገባቸው አምሳለ ግብፅ ከሆነችው ከዚህ ቁሳዊ ዓለም እየመራ የእግዚአብሔር መልአክ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ዑራኤል፣ ቅዱስ ፋኑኤል፣ ቅዱስ ሳሙኤል፣ ቅዱስ ኤፍሬም እነዚህ ሰባቱ ሊቃነ መላእክት ለቁጥር የሚያታክቱ ብዙ ሰራዊቶች በግራ በቀኝ ለአንድ በነፍስ ወከፍ እየተመደቡ ከምድር ወደ ሰማይ ነው የሚያደርሱ፣ ወደ እግዚአብሔር መንግስት ያደርሱናል። በየት ተጽፏል ያላችሁኝ እንደሆነ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ እንዲህ ይላል፣ በመንገድ ይጠብቅህ ዘንድ ወዳዘጋጀሁት ስፍራ መርቶ ያደርስ ዘንድ ይላል፣ እኔ መልአኬን በፊት እልካለሁ። ምን ትፈልጋለሽ እናት ዓለም? ከዚህ በላይ ቅዱስ ዑራኤል ተከተለኝ ብላችሁ የምትጽፉ ሰዎች ተጠንቀቁ ነው፣ አስተውሉ። ቅዱስ ዑራኤል ሳቢ ነው እንጂ ተሳቢ አይደለም። ምን ያደርጋል? ከኋላሽ ከፊት ነው እንጂ እናት ዓለም የተራቆተውን እያለመለመ የታሰረውን እየፈታ እንደው ሸለቆውን እየመላ ቅዱስ ዑራኤል ከፊት እየደለደለ ነው የሚሄደው። የጎደለ ሕይወታችንን እያስተካከለ የተጣመመ መንገዳችንን እያቃና ቅዱስ ዑራኤል ከፊታችን ይቅደም። እየመራ ከመንግስቱ ያደርሰ፣ እየመራ ከመቅደሱ ያደርሰ፣ እየመራ ከቅድስና የእግዚአብሔር ቸርነት፣ የመብራን አማላጅነት፣ የመልአኩ ተራዳይነት የታላቁ የጸሎት አባት የልማት አባት የብፁዕ አቡነ እስጢፋኖስ ቡራኪያቸውና ጸሎታቸው አይለየን። ይቆየን። ያመት ሁሉም ኃላፊ ነው። ሁሉም ኃላፊ ነው። ሰማይ ጠቀስ ፎቅም ቢኖር ሌላ ሀብትን ገንዘብ ቢኖር ተከትሎት አብሮ መቃብር የሚገባ ሀብት የለም። እርግፍ አድርገን ትተነው ነው የምንሄደው። ብልህነት የሚሆነው አዘውትረን ቤተ ክርስቲያናችንን ስንጎበኝ ነው። ደጋግሜ ነው የተናገርኩት። ይህ ቃልም አሁን አለን የምንለው ቤት አሁንም እየቸኮልን ያለነው ሂደን የምንገባበት ቤት የውሸት ቤት ነው። ሬሳ ተብለን ተዋርደን የምንወጣበት ቤት ነው። ተዋርደን በምንወጣበት ጊዜም ለበሰበሰው ስጋችንን እንኳን የምትረከበን ቤተ ክርስቲያን ነች። እዚህ ነች። በቃ 3 ክንድ ወይም 2 ሜትር እንበለው መሬት ሰጥታ እስከ ዕለተ ምጽአት የሚጠብቀው ክርስቶስ በሚመጣበት ጊዜ ይነሳል። ዳግም ይመጽእ። ግን በሚመጣበት ጊዜ ደግሞ ሊወለድ ደግሞ እኛን ተሰቅሎ ሊያድን አለመሆኑን ለፍርድ ስለሚመጣ ይሄ ስናስታውስ ያስፈራል። በዕለተ ምጽአት ለፍርድ ይመጣል። ከቅዱሳን መላእክት ጋር ታጅቦ ኃጥአንን በግራ ጻድቃንን በቀኝ ያቆማቸዋል። እናንተ የአባቴ ብሩካን ንጉ ይላቸዋል። በቀኝ የቆሙት እነዛ ደግሞ አላውቃችሁም ይላቸዋል። አቤት ይሄ ይሰውረን። እኛ እድል ፈንታችን የአባቴ ብሩካን እንደተባሉት ያድርገን።